ውድ ቤተሰቦቼ እንግዲህ ዛሬ ለሩታዬ መኪና በመግዛት አብርሽ ሰፕራይዝ አድርጓታል ማለት ነው። ሩታዬም ደግሞ ተደስታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሰሞኑ እንደምታውቁ ዩቱብ ላይ ጋጋታ ነበረ። አብርሽ መኪና ይግዛላት፣ ወርቅ ይግዛላት፣ የተለያየ ነገር እየተባለ ነበር። ትዕግስት የመሰለ ነገር የለም። አንዳንዴ ኦዲየንስ እኛም ስንባል የሆነ ትዕግስት ሊኖረን ይገባል ማለት ነው። ለምንም ብትሉ በዛን ጊዜ ይሄው አብርሽ ዛሬ ተናገረ። የወለደች ቀን ነበረ እኔ ሰፕራይዝ ላረጋት የፈለኩት ነገር ግን አልተመቻቸልኝም ከአሰብኩትም ቆይቷል እና መንጃ ፈቃድ የተማራችሁ በጣም ቆይቷል ብሏል አብርሽ ማለት ነው። እኔ ምን ስል ነበረ የሰው ልጅ ቀስ ብሎ ይደርሳል ለሁሉም ነገር ቀስ እያለ ደግሞ ይገዛላታል። ሌላም ነገር ትልቅም ነገር ማድረግ ይችላል። መጀመሪያ ግን ፍቅር ይበልጣል ስነበረ ቪዲዮ ስሰራ ማለት ነው። ይሄው በትዕግስት ደግሞ ሆነ ማለት ነው። እና በዚሁ አጋጣሚ እኔ እውነት ለመናገር ይሄ ብዙ ማክል ዋው አላልኩም። ብዙዋችሁ አላችሁ አብርሽ ጀግና፣ አብርሽ አንበሳ ምናምን የተግባር ሰው የምትሉ ሰዎች አላችሁ ማለት ነው። ሩታ ማለት የገዛ ብሯ እኮ ነው መኪና የገዛላት ማለት ነው። ልፋቷ ድካሟ ማለት ነው። እንደ ሩታ የተሰደበ ማን አለ? እንደ ሩታ የተረገመ ማን አለ? እንደ ሩታ ከልጇ ትገደል የተባለ ስንት ነገር አሳልፋለች ሩታዬ። እኔ በነገራችን ላይ ምንም አልመሰለኝም። ለምን ብትሉ ድካሟ ነው፣ ልፋቷ ነው። እሷም ለፍታለች፣ እሷም ደክማለች። አብርሽም ቢደክም አብርሽም ቢያረግላት ሩታም ደግሞ ከዛ የበለጠ ለፍታለች፣ ከዛ የበለጠ ደክማለች። ለሩታ ይሄ ድካሟ ነው እንጂ ላቧ ነው እንጂ አብርሽ የራሱ ገንዘብ አይደለም። ምክንያቱም ከራሱም ከአብርሽም ባሊና ሚስቶችም ቢሆኑ እውነት መናገር ነው ማለት ነው። እና እሱ ራሱ በገንዘቡ ገዝቶ ምናምን የምትሉ ሰዎች ለሩታ ይሄ ሲያንሳት ነው። እውነቴ ነው ብላችሁ ሙሉ በሙሉ ወርቅ ቢያለብሳት አብርሽ ለሩታ ሲያንሳት ይሄ ትንሽ ነገር ነው። ይገባታል። ሲቀጥልም ደግሞ እኔ ይገባታልም ስል የራሷ ድካሟ ነው፣ ልፋቷ ነው። ለፍታለች፣ ደክማለች፣ ተሰድባለች። 2 ዓመት በሙሉ ስትሰደብ ነበረው ማለት ነውና ብዙዋችሁ አብርሽ ጀግና ነው፣ አብርሽ አንበሳ ነው አትበሉ። ምክንያቱም ምኑ ነው አንበሳ? ምኑ ነው ጀግና? አዎ እንደው ልጅ ሰርቶ ተለወጠ። ማን አብርሽ ብቻ ነው እንዴ ለሚስቱ መኪና ገዝቶ የሚሰጥ ያያችሁ ማለት ነው። እና እኔ ብዙ ሰው ስላየው ነው ማለት ነው። እሱ ጀግናም ቢሆንም ጎበዝ ቢሆንም ምን አለ መሰላችሁ ቁሳቁስ ለሰው ልጅ የሚያረግለት ነገር የለም። እውነቴ ነው የምላችሁ ከመኪና ይልቅ ሩታን እንደዚህ ከሚያረግ ይልቅ እውነቴ ነው የምላችሁ ክብሯን ቢጠብቅላት ማንነቷን ቢያስከብራት የሩታ ባል እንደዚህ ነገር ይሰራል ባይባል እኔ ይመርጠዋለሁ ማለት ነው። ለምን ንብረት ቁሳቁስ ገደል አይገባም። ከሁሉም ነገር ክብር ይበልጣል። እውነቴ ነው የምላችሁ ይሄንን መኪና ቀርቶባት ለሩታ አብርሽ ተግባር በሆነ ነገር እሷን እየተንከባከበ ልጁን እየተንከባከበ በየቲክቶኩ ካያችሁ ማለት ነው። ምክንያቱም የሩታ ባል እንደዚህ ያደረገ የሩታ ባል ከውሽሚት ጋር መጣ፣ ከሄርሚላ ጋር መጣ፣ አንተ ውሻ፣ አንተ ዝሙተኛ እንደዚህ ከሚባል እውነቴ ነው የምላችሁ ካፊንጫ ይውጣ። እኔ ብሆን አልመርጠውም። መጀመሪያ ክብር ይበልጣል ለሰው ልጅ። ለሩታ ደግሞ ክብሯን ቢጠብቅ እንደ ሚስትነት ቢያከብራት እንደ ማንኛውም ሰው ተንከባክቦ ቢጠቅባት ከአንቺ እኔም አንድ ላይ ደርሰን እንደዚህ ትልቅ ቦታ እንደርሳለን ቢላት እኔ ይሄንን እመርጣለሁ ማለት ነው። እና በዚሁ አጋጣሚ አብርሽ ምን ሲናገር ነበረ መሰላችሁ? ዛሬ መጨረሻ ላይ ካያችሁ ከኛ ቪዲዮ የምትማሩበት ነገር ካለ ተማሩበት፣ ማትማሩበት ነገር ካለ ጣሉት አለ። እስቲ በአብርሽ ቪዲዮ ምንድነው የምንማረው እኛ ማለት ነው? ምንድነው የሚያስተላልፈው አብርሽ ማለት ነው? ትላንትና የት ነበረ? ዛሬ የት ነበር? እሺ አሁን እንደ እውነት እንናገር ከተባለ ዛሬ ሄርሚላ እንደዚህ ነገር ያቺ ልጅ ብታፈቅረው ፍቅር ቢይዛት ዛሬ ከሩታ ጋር እንደዚህ ሲሆን ሄርሚላስ ምን ይሰማታል? ነጊስ ደግሞ ለሩታ ይሄንን ሰብራይዝ አድርጎ ይሄንን አስደስቷት ደግሞ መልሶ ወደ ሄርሚላ ጋር ሲሄድ ሩታ ምን ይሰማታል? ይሄ ነው ማሰብ ያለብን ማለት ነው እኛ ማለት ነው። ቁሳቁስ ሳይሆን እውነቴ ነው ብላችሁ እኔ በጣም ኦዲየንስ ላይ እያዘንኩ ነው። ቁሳቁስ ከሚገዛላት እንደው መኪና ግዛላት ከምትሉ ወርቅ ግዛላት ከምትሉ አብርሽ ሚስትህን አስከብር ብትሉት፣ በነገራችን ላይ ብትሉትም አይሰማም፣ የሚሰማበትም ነገር የለም። ግን አብርሽ ራሱ እንዴት አድርጎ እንደሚያይ ነው የሚገርመኝ። እውነቴ ነው የምላችሁ። ከኔ ቪዲዮ ተማሩ፣ ትልቅ ደረጃ እንደርሳለን፣
ጓደኞቼ ደግሞ እያንዳንዳቸው መኪና ይይዛሉ እያለ ዝሙት እየተሰራ ውሸት እየተወራ ኦዲየንስን በጣም ትልቅ ዛሬ መኪና ስለገዛ ማለት ነው ለኦዲየንስ ክብር እየሰጠ ነበር፣ እያመሰገነ ነበር። በጥሩ ጊዜ ከፍ ሲል እሱ አሪፍ እድገት ሲይዝ ወይም መኪና ሲገዛ ቤት ሲገዛ የሆነ ነገር ሲያደርግ ኦዲየንስን ምስጋና ያቀርባል። አልሆነ ጊዜ ኦዲየንስ ምን አባቱ ምን ያመጣል? ሲፈልግ ቪዲዮ ሲፈልግ ደግሞ ቪዲዮ እንዳይ። ይሄ ነው የአብርሽ አመለካከት ማለት ነው። ይሄ ለእኛ አይገባንም። ዛሬ እንደተደሰትክም ደግሞ እኛን ሁልጊዜ ማክበር አለበት። ኦዲየንሶችን ሩታን ማስከበር አለበት። በተለይ ደግሞ ሩታ መከበር አለባት። ቁሳቁስ ይቅርባትና ንጹህ የሆነ ፍቅር ስጣት። ደስ የሚል ፍቅር ስጣት። አስከብራት። በየትኛው ሚዲያ መንገድ የሩታ ባል እንደዚህ ያደረገ የሩታ ባል ዝሙት እየሰራ ነው እንድትባል ደግሞ አትፍቀድ። እስከ መቼ አንተ ለሰው እኔ በነገራችን ላይ ማለት ነው አብርሽ ጠንቅቆ ያውቀዋል። ነገር ግን ሰውን ለሚያሳድግ ጓደኞቹን ለማሳደግ አሁን እውነቴ ነው የምላችሁ እነዚህ ለነዚህ ሁሉ መኪና ሊገዛ ሩታ ከፍ ዝቅ ትላለች። ምክንያቱም ሌላ አይዲያ እየመጣ ሌላ ውሸት እያወሩ እየሸወዱን ሌላ ነገር እያመጡ ደግሞ አሁንም ሩታ ከፍ ዝቅ ትላለች። ይሄ ለምን አይገባትም? እውነት ገንዘብ ለሰው ልጅ ምንም ያደርግለት ነገር የለም። ቁሳቁስ ጠፊ ነው። ነገር ግን ክብር አይበልጥም? ሚስትን ማስከበር አይበልጥም? ኦዲየንስን ማስከበር አይበልጥም? ወይስ ጓደኛ እስከ ዘላለም ሩታ ዝቅ ከፍ እያደረገች ለጓደኛ መኖር ነው? እኔ እውነቴ ነው የምላችሁ አልገረመኝም። በመጀመሪያም ደረጃ አልገረመኝም፣ አሁንም አልገረመኝም። ምክንያቱም ዛሬ በደስታ እንደዚህ አስደስቷት እንደዚህ ደስ ብሏት እሷ አቅፏት ነገ ደግሞ መኪናው ከመግዛት ማለት ነው። እውነቴ ነው የምላችሁ። በመጀመሪያ ደረጃ ፍቅራችሁ ለምን አትመልሱም? እሺ ኦዲየንስ የሚፈልገው የእናንተን ፍቅር አይደል? የእናንተን ደስታ አይደል? ቆይ ደስታ ይበልጣል? ሰላም ይበልጣል ወይስ ቁሳቁስ ይበልጣል? እኔ እኮ የእነዚህ ልጆች ነገር በጣም እኮ ነው ግራ የሚገባኝ ማለት ነው። መኪና ከምትገዛ አንተ ሽማግሌ ልካህ ጋሽዬን ይዛህ በቃ ከሚስቴ ጋር ልታረቅ ከልጄ ጋር ልታረቅ ሄርሜላ የምትባል ልጅ ከህይወት ያስወጥቻታለሁ ከአሁን ወዲህ አልደርስባትም አልደርስበኝም ብለህ መጀመሪያ ህይወትህን ማስተካከል ስትችል ፍቅርህን ዛሬ መኪና ተገዛላት። አሁን ፈረደባት ሩታ ማለት ነው። እንግዲህ ለመኪና ጊዜ ሳቀች። እሱ ሲለምናት አንድ ላይ ኑን ስትለው ደግሞ ልትጫወትበት ልታቅራረበት ሩታ ዝቅ ከፍ እንድትን ነው የምትፈልገው ማለት ነው አብርሽ። ሲቀጥል አስበበትም አልነበረም። የኦዲየንስ ግፍያ ስለሆነ ነው። ኦዲየንስ መኪና ይገዛላት ስለተባለ ነው። እኔ ከምንም መስሎ አልታየኝም እና ሩታዬ ስለሳቀች ደስ ብሎኛል። ነገር ግን የሰው ልጅ ፍቅር መጀመሪያ ፍቅራችሁን አስቀድሙ፣ ሰላማችሁን አስቀድሙ፣ ልጃችሁን በሰላም አሳድጉ። አብርሽ ደግሞ ከዝሙት ከመጥፎ ነገር ራቅ። በአንተ ቪዲዮ ደግሞ አሁን የምንማርበት ምንም አይነት ነገር የለም። ሁሉ ነገር የሚመጣ ነገር ቆሻሻና የወረደ ስራ ነው።